ለ4 ዓመታት ያህል የሰው ልጅ ደም እንደ ጎርፍ በፈሰሰባት የከተሞች አካል በባሩድ ጭስ በጋየባትና የሰው ልጅ የስልጣኔ ትውፊት በከባድ መሳሪያዎች ድምፅ በደቀቀባት የምስራቅ አውሮፓ ምድር ላይ አሁን የዓለም የኃይል ሚዛን አዲስ መልክ የያዘ ይገኛል። እንደ አውሮፓውያኑ የዘመን ቀመር በየካቲት 2022 የክሬምሊን ገዢዎች ዩክሬን ላይ የከፈቱት ይፋዊ ጦርነት በመጀመሪያዎቹ ዓመታት የከባድ ትርምስ፣ የይዞታ ሽሚያና የደም መለዋወጥ ታሪክን አስመዝግቦ ከቆየ በኋላ አሁን የታሪክ ማዕዘን ወደሚቀየርበት ፍጹም ስልታዊ ምዕራፍ የተሻገረ ይመስላል። የዩክሬን ጦር ከፍተኛ አዛዦችና ዓለም አቀፍ የስትራቴጂ ተንታኞች እንደሚተነብዩት ከሆነ መጪዎቹ ጥቂት ወራት የጦርነቱን የኋላ ታሪክ ሙሉ በሙሉ የሚቀይሩ፣ የሁለቱን ባላንጣ ሀገራት የድርድር አቅም የሚወስኑና በጦር ሜዳው ላይ ዘላቂ የበላይነትን ለመጨበጥ የሚያስችሉ የሞትና የሽረት መስኮች ናቸው። ነገር ግን ይህ በዶንባስና በካርኪቭ ሸለቆዎች ውስጥ የሚንቀለቀለው እሳት አሁን የዩክሬንን ድንበር አልፎ በሰሜን አውሮፓ የሚገኙ የኔቶ አባል ሀገራትን ሰማይ እያናወጠ ይገኛል። የድሮኖች ማንዣበብና የኤሌክትሮኒክስ ጦርነቱ ስርጭት ዓለምን ወደ ማይቀለበስ ቀውስ ውስጥ ሊከታት የሚችል አደገኛ ጥላ አጥልተዋል። የዩክሬን መከላከያ ሰራዊት ምሰሶና እጅግ ጠንካራው ወታደራዊ እዝ ሰርድ አርሚ ኮርፕስ ወይም የሶስተኛ ወታደራዊ ኃይል አዛዥ የሆኑት ብርጋዴር ጄኔራል አንድሬ ቤሌትስኪ በሰሜን ምስራቅ ካርኪቭ ግዛት ከሚገኝ ከጠላት የአይን እይታና ሚሳኤል ጥቃት ከራቀ ምስጢራዊ የከርሰ ምድር ምሽግ ሆነው ለሮይተርስ የዜና ወኪል የሰጡት መግለጫ የወደፊቱን ወታደራዊ መልክ ፍንትው አድርጎ የሚያሳይ ነው። ጄኔራሉ እንደሚያምኑት ከሆነ ለ4 ዓመታት ያህል ያለ እረፍት ሲዋጋ የቆየው የሩሲያ ድል አድራጊ ጦር አሁን ፍጹም ተዳክመዋል። በመሆኑም ሞስኮ ከዚህ በኋላ መጠነ ሰፊ የሆኑ ወታደራዊ ግስጋሴዎችን የመፍጠርም ሆነ የዩክሬንን ግንባር ሰብራ የመግባት ስልታዊ ብቃት የላትም ሲሉ ጄኔራሉ ያስረዳሉ። ጄኔራል ቤሌትስኪ የሁኔታውን አሳሳቢነት ሲያብራሩ እኔ በጽኑ እንደማምነው መጪዎቹ ከ6 እስከ 9 ወራት የዚህ ጦርነት ታሪክ መለወጫ እውነተኛ ነጥቦች ናቸው። የመጀመሪያዎቹ 6 ወራት እጅግ አሳሳቢና ወሳኝ የጊዜ መስኮች ናቸው። በዚህች አጭር የጊዜ ቀዳዳ ውስጥ ዩክሬን ወታደራዊ ተነሳሽነቱን ሙሉ በሙሉ በእጇ ካስገባች ጠላት ሩሲያ ገና ያልተቆጣጠረችውን የምስራቅ ዶኔትስክ ግዛት የመያዝ ታሪካዊ ህልሟን እንድታከስም ማድረግ ይቻላል ብለዋል። የዚህ ወታደራዊ ስሌት ዋና ምስጢር ከፖለቲካዊ ድርድር ጋር የተያያዘ ነው። በአሁኑ ወቅት በአሜሪካ አሸማጋይነትና ድጋፍ ሊጀመሩ ታስበው የነበሩት የሰላም ንግግሮች የቁልፍ ቦታዎችን ባለቤትነት በተመለከተ ባለመስማማታቸው ምክንያት መቆማቸው ይታወቃል። ሩሲያ ሙሉውን የዶኔትስክ ክልል በእጇ ለማስገባት ስትፈልግ፣ ዩክሬን በበኩሏ ጠላት በጉልበቱ ሊይዛቸው ያልቻሉትን ይዞታዎች አሳልፋ ላለመስጠት ቆርጣ ተነስታለች። በመሆኑም ዩክሬን ወደ ድርድር ጠረጴዛው ከመቅረቡ አስቀድማ በጥንካሬና በበላይነት መንፈስ ሆና ለመነጋገር በጦር ሜዳው ላይ ስልታዊ ስፍራዎችን መቆጣጠር እንዲሁም የጠላትን ወታደራዊ ጡንቻ ማዛል ግድ ይላታል። ይህ ካልሆነ ግን የምታገኘው ሰላም የተሸናፊነት ውል ብቻ ይሆናል ሲሉ ተንታኞች ይናገራሉ። የፈረንጆቹ 2026 ከገባ ወዲህ የጦር ሜዳው ግብግብ በአይነትም በይዘትም ተለውጧል። የሰው ኃይል ማዕበልን ብቻ ተገን አድርጎ ይካሄድ የነበረው ጦርነት አሁን ወደ ሰው አልባ የቴክኖሎጂ አውድማነት ተቀይሯል። የሩሲያ የፊት መስመር ግስጋሴ በዚህ ዓመት እንዲገታና እንዲቀዘቅዝ ካደረጉት ዋና ስልታዊ ምክንያቶች መካከል የአሜሪካው ቢሊዮነር ኤሎን ማስክ የወሰደው ድንገተኛ እርምጃ ቀዳሚውን ስፍራ ይዟል። ማስክ የሩሲያ ወታደራዊ ክፍሎች የሱን ስታርሊንክ ሳተላይት ኢንተርኔት አገልግሎትን እንዳይጠቀሙ እገዳ ጥሏል። ይህ እርምጃ የሩሲያን የግንባር ትዕዛዝ ሰንሰለትና የድሮን መሪ መዋቅር እንዲዋዥቅ አድርጎታል። የዩክሬኑ ጦርነት አዲስና እጅግ አደገኛ መልክ የያዘው የኪየቭ ጦር የሞስኮን 40% የነዳጅና ጋዝ ኤክስፖርት የሚያስተናግዱትን የባልቲክ ባህር ላይ የሚገኙ ስልታዊ ወደቦችን በረጅም ርቀት ተወንጫፊ ድሮኖች ማጥቃት ከጀመረ ወዲህ ነው። ይህ ስትራቴጂ የሩሲያን ምጣኔ ሀብታዊ ደም ስር ክፉኛ ለመቁረጥ የታለመ ቢሆንም በተዘዋዋሪ ግን በሰሜን አውሮፓ የሚገኙ የኔቶ አባል ሀገራትን ሰላምና የአየር ክልል ሙሉ በሙሉ አውኮታል። በቅርቡ የተመዘገቡት ተከታታይ አስደንጋጭ እውነቶች የጦርነቱ ፍንጣሪ ኔቶን በቀጥታ ወደ ግጭት ውስጥ ሊስበው እንደሚችል ትልቅ ማሳያ ናቸው። በቀጠናው የተስተዋለ ያለው የድሮኖች ማንዣበብ ወታደራዊ ቀውስ ብቻ ሳይሆን የሀገራትን የውስጥ ፖለቲካ መረጋጋትን ጭምር የበላ ታላቅ ማዕበል ሆኗል። በላቲቪያ የጸረ ድሮን መከላከያ ስርዓት በተገቢው ፍጥነትና ስፋት አልተዘረጋም በሚል በህዝብና በፖለቲከኞች ዘንድ ጠንካራ ትችት የቀረበባቸው የመከላከያ ሚኒስትሩ አንድሬስ ስፑሪድስ በፈረንጆቹ ግንቦት 10 ስልጣናቸውን ለመልቀቅ ተገደዋል። ኪየቭና የባልቲክ ሀገራት ድሮኖቹ የዩክሬን መሆናቸውን ባይክዱም ለዚህ ዋናዋ ተጠያቂ ግን ሩሲያ መሆኗን በጽኑ ይገልጻሉ። የሩሲያ የኤሌክትሮኒክስ ጦርነት መዋቅሮች የድሮኖቹን የጂፒኤስ እና የዳሳ መስመር በማደናቀፍ ሆን ብለው ወደ ባልቲክ ሀገራት አቅጣጫ እንዲቀየሩና በኔቶና በዩክሬን መካከል ቅሬታ እንዲፈጠር እያደረገ ነው ሲሉ ይከሳሉ። የኤስቶኒያ የውጭ ጉዳይ ሚኒስትር ማርጌት ሳክና ለሮይተርስ በሰጡት የስልክ ቃለ መጠይቅ ሩሲያ የዩክሬንን የረጅም ርቀት ጥቃት ለማስቆምና የምዕራባውያንን አንድነት ለመከፋፈል ማንኛውንም አይነት አጋጣሚ ለመጠቀም የጣረች ነው። ይህ የታወቀ የክሬምሊን ስልት ነው ብለዋል። በሌላ በኩል የአውሮፓን ወታደራዊ ምስጢር የሚያውቁ የስዊድን ከፍተኛ ወታደራዊ ምንጮች ሌላ ስልታዊ መላምት ይሰነዝራሉ። በእነሱ እምነት ዩክሬን ራሷ ሩሲያ የኔቶ አባል ሀገራትን ክልል ላለመንካትና ቀጥተኛ ጦርነት ውስጥ ላለመግባት እንደምትጠነቀቅ ስለምታውቅ ድሮኖቿን በሩሲያና በኔቶ ድንበር አቅራቢያ በማብረር የኔቶን ክልል
እንደ ጋሻ በመጠቀም ላይ ናት። ነገር ግን ይህንን መላምት የዩክሬን የውጭ ጉዳይ ሚኒስትር ቃል አቀባይ ሄሮይቲክ ፍጹም የሐሰት ውንጀላና ከእውነት የራቀ ስሉ አጣጥለውታል። ዩክሬን የባልቲክ ወዳጆቿን ለአደጋ የሚያጋልጥ ምንም አይነት የሽንገላ መስመር አትከተልም ሲሉ ምላሽ ሰጥተዋል። ሩሲያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኩል ባስተላለፈችው ይፋዊ መልእክት ዩክሬን ወታደራዊ ጥቃቶቿን ለማደራጀት የላትቪያና የሌሎች የባልቲክ ሀገራትን ምድር እንደ ማስወንጨፊያ ለመጠቀም እያቀደች ነው ስትል ከሳለች። የሩሲያ የውጭ መረጃ አገልግሎት ኤስቪአር በበኩሉ ሪጋ ምንም እንኳን የሞስኮ ጥቃት ሰለባ መሆኗን ብትፈራም ለዚህ የአሜሪካ ሴራ ግን እጇን ሰጥታለች ሲል ከባድ ዛቻ ሰንዝሯል። ምንም እንኳን የባልቲክ ዲፕሎማቶች ይህንን ውንጀላ ፒውር ፊክሽን ወይም ንጹህ ልብ ወለድ ቢሉትም የቀጠናው ውጥረት ግን ወደማይፈለግና ድንገተኛ ወደሆነ የኃይል ግጭት የመቀየር እድሉ በየቀኑ እየሰፋ መጥቷል ሲሉ ተንታኞች ስጋታቸውን ይገልጻሉ። የሊቱዌኒያ የመከላከያ ሚኒስትር ሮቤርት አስካውናስ ለሮይተርስ በሰጡት መግለጫ የስጋቱ ደረጃ ከቀን ወደ ቀን የጨመረ ነው፣ ድሮኖች ወደ አየር ክልላችን እየገቡ ነው ሲሉ የሁኔታውን አሳሳቢነት ገልጸውታል። ምንም እንኳን የዩክሬን ቢሆኑም አንዳንዶቹ ፈንጂዎችን የተሸከሙ በመሆናቸው በህዝባዊ ተቋማት ላይ ታላቅ አደጋ ሊያደርሱ ይችላሉ። እኛ ህዝባችንን የመጠበቅ ግዴታ አለብን ሲሉም ያከላሉ። የአውሮፓ ፖለቲከኞች የሩሲያን ስጋት በከፍተኛ ንቃትና ስጋት የተከታተሉ ባሉበት በዚህ ታሪካዊ ወቅት የኔቶ ዋነኛ ጡንቻና የገንዘብ ምንጭ የሆነችው አሜሪካ የምትሰጠው መግለጫ ግን የተወሳሰበና አሻሚ ሆኗል። ፕሬዝዳንት ዶናልድ ትራምፕ አሜሪካ ከኔቶ ልትወጣ እንደምትችል በተለያዩ መድረኮች ላይ ፍንጭ የሰጡ ሲሆን ዋሽንግተን ወደ ፖላንድ ልታደርገው የነበረውን የጦር ስምሪት ለጥቂት ቀናት ካዘገየች በኋላ መልሳ ተጨማሪ 5000 ወታደሮችን እንደምትልክ አስታውቃለች። ይህ የአሜሪካ የፖለቲካ ድርብ መልእክት ለአውሮፓውያን የጋራ ደህንነት ዋስትና ላይ ትልቅ ጥያቄ ምልክት ጥሏል። በዲፕሎማሲውና በአየር ላይ የሚደረገው ሽኩቻ እንዳለው ነው። እውነተኛው የደም መፍሰስ ግንባር አሁንም በምስራቅ ዩክሬን በሚገኘው የምሽግ ቀበቶ ላይ ያተኮረ ነው። አሁን ላይ የዩክሬንና የሩሲያ ጦርነት በሁለት የተለያዩ ግንባሮች የሚመራ የዓለም ስጋት ሆኗል። የመጀመሪያው ግንባር በምስራቅ ዩክሬን ምድር ላይ የሚካሄደው የሞትና የሽረት ወታደራዊ ትንቅንቅ ሲሆን፣ ሁለተኛው ግንባር ደግሞ በሰሜን አውሮፓ የኔቶ አባል ሀገራት ሰማይ ላይ የሚታየው የድሮኖችና የኤሌክትሮኒክስ ጦርነት ምስቅልቅል ነው። ሩሲያ በድሮን ጥቃቶች የተለበለበች መሆኑን ለመሸሸግና ለሀገር ውስጥ ፕሮፓጋንዳ ፍጆታ ስትል የምዕራባውያንን ስጋት ብታናፍስም የባልቲክ ሀገራት ግን የራሳቸውን የአየር መከላከያ መዋቅር በአስቸኳይ ለማጠናከር ቆርጠው የተነሱ ይመስላል።